ጤና ይስጥልን ተከብራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ ሰኔ 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በጎንደርና በሸዋ የተጠናከረ ወታደራዊ ጥቃት፣ ፋኖ በተለያዩ ቀጠናዎች እያደረገ ያለው ወታደራዊ ጥቃትና ድል፣ የመብት ተሟጋቹ ማስጠንቀቂያ፣ የአገዛዙ ኮሚሽንና አጀንዳው፣ አድሎ የተፈጸመባቸው የኮንዶሚኒየም ነዋሪዎችና ፖሊስ፣ እጁን ለአገዛዙ የሰጠው መገደል፣ ወደ ኤርትራ የተወሰደው ዘጋቢ፣ የህወሓት ጄኔራል ጥንቆላና የዓለም ዋንጫ የሚሉና ሌሎችም ዜናዎች ያለውን ዝርዝሩን እንሆ። በከሰም ክፍለ ጦር ስር የሚገኙ 3 ክፍለ ጦሮች በ6 አቅጣጫ ወረራ ለመፈጸም በተንቀሳቀሰ የጠላት ኃይል ላይ የወሰዱትን እርምጃ ተከትሎ ድል መቀዳጀታቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ውስጥ ከሰም 2ኛ ኮር ስር የሚገኙ 3 ክፍለ ጦሮች በቅንጅት በወሰዱት ወታደራዊ እርምጃ በከሰም ቀጠና በ6 አቅጣጫ ከበባ ለማድረግ የተንቀሳቀሰው ከፍተኛ የጠላት ኃይል ላይ በ3 አቅጣጫ የከፈቱትን ጥቃት ተከትሎ ድል መቀዳጀታቸውን ዛሬ ሰኔ 17 ቀን 2018 እዙ ባወጣው መረጃ ገልጿል። የአገዛዙ ጥምር የተባለው ስልጣን አስጠባቂ ኃይል በ42 ተሽከርካሪዎች ተጭኖ የፋኖን ሰራዊት ደመሳለሁ በሚል ቀቢጸ ተስፋ በ6 አቅጣጫዎች ተንቀሳቅሶ እንደነበር የጠቀሰው መረጃ ከሰም 2ኛ ኮር ስር የሚገኙ 3 ክፍለ ጦሮች በተናበበና በተቀናጀ መንገድ በ3 አቅጣጫ በጠላት ላይ የከፈቱትን ጥቃት ተከትሎ ድል መቀዳጀታቸውን ገልጿል። ከሰም 2ኛ ኮር አስቀድሞ የደረሰውን ወታደራዊ መረጃ መሰረት በማድረግ ቡልጋ ክፍለ ጦር፣ የነበልባል ክፍለ ጦርና ኃይለማርያም ማሞ ክፍለ ጦሮች ከአክሪሚት ተነስቶ ወደ ሰቃዋጩ አቅጣጫ ይጓዝ በነበረው ለከበባ በተንቀሳቀሰው ኃይልን በመክበብ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደበትን ጥቃት የሰነዘሩ ሲሆን በጥቃቱም በርካታ ቁጥር ያለው ያገዛዙ ጥምር አባላት መደምሰሳቸውና ቀሪ የቆሰለና የተበታተነ ኃይል ወደ ተራራማ ቦታዎች በመሸሽ ተጨማሪ ድጋፍ በመጠባበቅ ላይ እንደሚገኝ እዙ ባወጣው በዚሁ መረጃ ገልጿል። የሸዋ ጠቅላይ ግዛት አሳምነው ውስጥ ከሰም ኮር ጠላት ላይ ያደረሰውን ከባድ ምት መቋቋም ያቃተው ኃይል በአካባቢው የሚገኙ 4 ቀበሌዎች በስቻት፣ በጎርፎ፣ በአክሪሚትና በለቃጮ ቀበሌ ላይ ጥቃትና ዘረፋ መፈጸሙንም ጠቅሷል። በእነዚህ ቀበሌዎች በሚገኙ አርሶ አደርና ነጋዴ መኖሪያ ቤቶች፣ ሱቆችና ግሮሰሪዎች ላይ በከባድ መሳሪያ ድሽቃ ተኩስ የከፈተ የጠላት ኃይል ወርቅ፣ ልዩ ልዩ ጌጣጌጥ እንዲሁም የምግብ እህሎችን፣ ሽሮ፣ በርበሬ፣ ዘይትና ዱቄት ጭምር ከህዝቡ ላይ መዝረፉን ይኸው መረጃ ጠቅሷል። ገዛዙ ጦር መንገድ ላይ ያገኛቸውን የአርሶ አደሮች ከ9 በላይ ፍየሎችን ማረዱን ጭምር አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 17 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር እንዳስታወቀው የአገዛዙ ስልጣን አስጠባቂ ጦር ዛሬ ሰኔ 17 ቀን 2018 ከትክል ድንጋይና ከገነተ ማርያም መካከል በሚገኙ መዳረሻዎች ከእንዳ ቤት ብርጌድ አማራ ፋኖ ጋር ውጊያ መቅጠሙን፣ በዚያ ወደ ውጊያ ጠላት ያላሰበው ኪሳራ ያስተናገደ ሲሆን በዚህ መካነ ስላሴ ውቤ ከተማ፣ ጉልት፣ አፋፍ፣ ጎመለል፣ ወሰንጃ፣ ወበይኝ፣ ቤተ ማርያም ተራራና ማሚ ግርጌ ላይ በተካሄደ ውጊያ ጠላት ከፍተኛ ኪሳራ ያስተናገደ ሲሆን የፋኖን ጥቃት መቋቋም ያቃተው አገዛዝ ሰላማዊ ሰዎች ላይ ጥቃትና ዝርፊያ መፈጸሙን አርበኛ ሀቅ ያለው ጸጋ የሜጀር ጀነራል ውባንታ ባተ 1ኛ ኮር ህዝብ ግንኙነት ኃላፊ ገልጿል። የአማራ ፋኖ ጥቃት መቋቋም ያቃተው የአገዛዙ ስልጣን አስጠባቂ ሰራዊት በአርሶ አደሮች ላይ በፈጸመው የበቀል እርምጃ ገንዘብ መዝረፉን፣ ከአንድ አርሶ አደር ላይ ጠመንጃ መግፈፉን፣ የመካነ ስላሴ ቀበሌና የእንስሳት ሕክምና መስጫ ሙሉ ለሙሉ ቁሳቁስ ማውደሙን፣ የመካነ ስላሴ ቀበሌ የማህበራት ሰነድ ከማውደም በተጨማሪ የመካነ ስላሴ 1ኛ ደረጃ ሙሉ ሳይክል ትምህርት ቤት የርዕሰ መምህሩን ቢሮ፣ የትምህርት ቤቱን የመምህራን ማረፊያ በመሰባበር ማውደማቸውንም ይኸው መረጃ ገልጿል። የትምህርት ቤቱን የገቢ ማሰባሰቢያ ደረሰኝ ከጥቅም ውጭ ያደረጉት ሲሆን ከግለሰቦች ላይ 3 ስልኮች ጭምር ይኸው ያገዛዙ ስልጣን አስጠባቂ ጦር መዝረፉን መረጃው ጠቅሷል። ይህ በእንዲህ እንዳለ በተመሳሳይ በሜጀር ጀነራል ውባንታ ባተ 1ኛ ኮር ጣና ገላውዲዮስ ክፍለ ጦር ትላንት ሰኔ 16 ቀን 2018 ዓ.ም ከአንድ ቀን ቀደም ብሎ አርሶ አደሮችን መሳሪያ ለማስወረድ ሞክሮ በአፈር ዋናት ብርጌድ እቅዱ የከሸፈበት የጠላት ኃይል ትላንት ከቀኑ 7 ሰዓት እስከ 11 ሰዓት በተካሄደ አውደ ውጊያ ከወፋር ግፍ እስከ እስላም መቃብር፣ ከብሩክ ተራራ እስከ አጼ ሰፈር የነበሩ 4 የጠላት ምሽጎች በብርጌዱ መፈራረሳቸውና ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። ለተከታታይ 2 ቀን አፈርኗት ብርጌድ ከጠላት ጋር ያደረገውን ውጊያ ተከትሎ ጠላት የደረሰበትን ሽንፈት ለማካካስ ከአርብ ገበያ ከተማ በመነሳት ወደ ደስኳ ቀበሌ በመጓዝ የንጹሐን አርሶ አደሮችን ትጥቅ ለማስፈታት በድጋሚ የሞከረ ቢሆንም በአፈር ዋናት ብርጌድ በተከፈተበት ተመሳሳይ ጥቃት እቅዱ ሳይሳካ ጥቃቱን ተከትሎ የቀረ ኃይሉ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል።
በህዝባዊ ወያነ ሓርነት ትግራይ ህወሓት የሚመራው የትግራይ ክልል ጊዜያዊ አስተዳደር ባለስልጣናትም የግዳጅ ወታደራዊ ምልመላም እንዲደረግ የሚፈቅደውን የምልመላ ጥረቶችን ያደናቀፋሉ ተብለው በተከሰሱ ግለሰቦችና የሚዲያ ተቋማት ላይ ቅጣትም የሚጥለውን የረቂቅ አዋጅ ውድቅም እንዲያደርግ የዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎችም ጥሪ አቀረበ። የሰብአዊ መብት ተሟጋቹ ድርጅትም ይህ ውሳኔም ከፍተኛ የመብት ጥሰቶችን ሊያስከትልና ከጦርነት በኋላም ባለው የክልሉ ምህዳር የሲቪል ማህበራትን እንቅስቃሴ ይበልጥም ሊያወሳስበው ይችላል ሲል አስጠንቅቋል። አምነስቲ እንደገለጸው ይህ ህግም ሲቪሎችን በግዴታ ወደ ውትድርና አገልግሎት የሚያስገባም ሲሆን ህጉን አለመቀበልና ከምልመላም እንዲያመልጡ መርዳትን ጨምሮ ምልመላን ያዳክማሉ ተብለው የሚታሰቡ ማናቸውም ንግግሮችን በወንጀል ተጠያቂ የሚያደርግ መሆኑን ጠቅሶ በተጨማሪም የመገናኛ ብዙሃን ዘገባዎችም ኢላማ ያደረጉትን ድንጋጌዎችም ትችቶችን ለማፈን ሊያገለግሉ እንደሚችሉ አምነስቲ አስጠንቅቋል። የሰብአዊ መብት ተሟጋቹ የአፍሪካ ምክትል ዳይሬክተር ላቲሻ ባደር የትግራይ ህዝብ አሁንም ድረስ ለ2 ዓመታት ከዘለቀው አስከፊ ግጭትና ከደረሰበት ቀውስም ለማገገም እየጣረ ነው ሲሉ ጠቅሰው በክልሉ ያለው ባለስልጣናትም አሁን ላለው የፖለቲካ ውጥረቶች ምላሽ መስጠት ያለባቸው ሲቪሎችን በግዴታ ወደ ውትድርና በማስገባትና ይህንን የግዳጅ ውትድርና ምልመላም ትችቶችን በመቅጣትም መሆን የለበትም ሲሉ አስጠንቅቀዋል። ኃላፊዋም አክለውም ረቂቁ አዋጅ ከፍተኛ የሰብአዊ መብት ስጋቶችን የሚያስነሳ መሆኑን በመጥቀስም ህጉ ሲቪሊያኖችን በግዳጅ ወደ ውትድርና አገልግሎት ለማስገባትና እምቢተኞችን ወይም ድምጻቸውን የሚያሰሙትን ለመቅጣትም ሰፊ ስልጣን የሚሰጥ ነው ብለውታል። ባለስልጣናቱ በማንኛውም ከደህንነት ጋር የተያዙ እርምጃዎች ከኢትዮጵያ የሰብአዊ መብት ግዴታዎች ጋር የሚጣጣሙ መሆናቸውን እንዲያረጋግጡም አሳስበዋል። አምነስቲ በዚሁ መግለጫው ምልመላን ያደናቅፋሉ ተብለው የተፈረጁ ዘገባዎችን ወይም አስተያየቶችን በወንጀል መፈረጅም ከዓመታት የትጥቅ ግጭትና ከፖለቲካ መከፋፈል በማገገም ላይ ባለው የትግራይ ክልል ውስጥ ባለው የሐሳብ ነጻነትና በመገናኛ ብዙሃን እንቅስቃሴ ላይም ከፍተኛ የሆነ ተጽዕኖ ሊያሳድር ይችላልም ሲሉ አስጠንቅቋል። የትግራይ ጸጥታና የምልመላ አዋጅ የወጣው የፕሪቶሪያው የሰላም ስምምነትን አተግባበርን በተመለከተ በተፈጠሩ አለመግባባቶችም ሳቢያም በክልሉ አዲስ የፖለቲካና የጸጥታ አለመረጋጋት ባገረሸበት ወቅት መሆኑን በተደጋጋሚ መዘገባችን ይታወሳል። ምኒልክ ህዝብ አገዛዙ ስልጣን አስጠባቂ ጦር ላይ እየወሰደ ያለውን እርምጃ ተከትሎ በአንድ ወር ውስጥ ከ400 በላይ የአገዛዙን ስልጣን አስጠባቂ ኃይል ሲማርክ 322 የጦር መሳሪያ ከ28 ሺህ በላይ ተተኳሽ ገቢ ማድረጉን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ህዝብ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻዎች ውስጥ ባለፈው አንድ ወር ውስጥ ብቻ ካገዛዙ የብልጽግና ሰራዊት የኮበለሉ 304 የመከላከያ ሰራዊት አባላትን ጨምሮ በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያ ወደ እዙ ገቢ መሆናቸውን ዛሬ ሰኔ 17 ቀን 2018 ባወጣው መረጃ ገልጿል። ከሰኔ 1 ቀን 2018 ጀምሮ በተጠናከረ ኦፕሬሽንና የደህንነት ሪፖርት መሰረት በየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ አይነቶች፣ 10 ዶጂ ክላሽ፣ 7 ስናይፐር፣ 3 ስናይቶ፣ 1 ብሬን፣ 1 ኤም14 እና 1 የቃታ መሳሪያ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች መማረኩን አስታውቋል። ከተማረኩት መሳሪያዎች በተጨማሪ 27577 የክላሽ ጥይት፣ 360 የብሬን ጥይትና 118 የስናይፐር ጥይት ጨምሮ በአጠቃላይ 28000 በላይ ተተኳሽ፣ 327 የእጅ ቦምብ፣ 6 የጭስ ቦምብና እንዲሁም 204 የወገብና የደረት ትጥቆች፣ 3 የመገናኛ ሬዲዮኖችና 4 የስናይፐር ካዝናዎች በእዙ ስር ወደሚገኙ ክፍሎች ገቢ መደረጋቸውን አስታውቋል። ይህንን ከፍተኛ የሰው ኃይልና የትጥቅ ስምሪት በተመለከተ ከየክፍሎቹ የተገኘው ሪፖርት ጠቅሶን ይፋ ባደረገው በዚህ መረጃ ምኒልክ ዕዝ 102ኛ ኮር ስር ለሚገኙት 12ኛ፣ 49ኛ፣ 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይት 116 ቦምቦች ገቢ መሆናቸውን አስታውቋል። የ303ኛው አሳምነው ኮር ዋና መምሪያና ክፍለ ጦሮቹ 14ኛ፣ 19ኛ፣ 21ኛ፣ 30ኛና 81ኛ በበኩላቸው 24 የክፍለ ጦርና የሻለቃ አመራሮችን ጨምሮ 56 ያገዛዙ አባላትን 57 መሳሪያዎችና 4190 የክላሽ ጥይቶችን መቀበላቸውን አስታውቋል። በተመሳሳይ መልኩ 105ኛ ኮር 123 ያገዛዙ ስልጣን አስጠባቂ ወታደሮች 79 መሳሪያዎችና 5302 የክላሽ ጥይቶች ገቢ ማድረጉን ሲያረጋግጥ 101ኛ ኮር 40 አባላትና
21 መሳሪያዎችን 104ኛ ኮር 33 ያገዛዙን ወታደራዊ አባላትና 33 መሳሪያዎችን ከ2900 በላይ ጥይቶች ገቢ ማድረጋቸውን 106ኛ ኮር በስሩ ባሉ 31ኛ 22ኛ 34ኛ ክፍለ ጦሮች በኩል 75 አባላት 90 መሳሪያዎችና 8225 የክላሽ ጥይቶችን በቁጥጥር ስር ማድረጉን አስታውቋል። እነዚህ በተጨማሪ ወደ ልዩ ዘመቻ ክፍል 100 አለቃና 250 አለቆች ጨምሮ 8 አባላት 9 መሳሪያዎችና አንድ የመገናኛ ሬዲዮ መቀላቀላቸውን በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት ካገዛዙ መዋቅር እየከዳ ወደ ህዝባዊ የፋኖ ትግል የሚቀላቀለው የሰው ኃይልና የትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመሩን የብልጽግና ስርዓት መሰረቱ መፍረከረኩና ማብቂያው መቃረሙን ያሳያል ሲል ምኒልክ ህዝብ ባወጣው በዚሁ መረጃ ገልጾ አሁንም ድረስ የዚህ ስርዓት መጠቀሚያና ጠባቂ በመሆን ላይ የሚገኙ ያገዛዙ ስልጣን አስጠባቂ ሰራዊት አባላት የቀረበላቸውን ወንድማዊ የምህረት ጥሪ በመቀበል በየቀጠናቸው ወደሚገኙ የፋኖ አደረጃጀቶች በአስቸኳይ እንዲቀላቀሉ ሲል አፋብን ወሎ ቤተ አማራ ምኒልክ ህዝብ ሚዲያና ኮሚኒኬሽን መምሪያ ዛሬ ሰኔ 17 ቀን 2018 ባወጣው የአንድ ወር ሪፖርት ጥሪ አቅርበዋል። ይህ በእንዲህ እንዳለ በቀጠናው ዛሬም ስቦ ማስከዳት ተጠናክሮ የቀጠለ ሲሆን ጎን ለጎን የጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሶስተኛ ዙር ሰልጣኞችን አሰልጥኖ ማስመረቁን ምኒልክ ህዝብ አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ህዝብ ስር የሚገኘው የጸሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሶስተኛ ዙር ሰልጣኞችን በደማቅ ሁኔታ ማስመረቁን ዛሬ ሰኔ 17 ቀን 2018 ባወጣው በዚሁ መረጃ ገልጿል። ማዕከሉ የፖለቲካ መኮንኖችን አሰልጥኖ ያስመረቀው ከዙ 105ኛ ኮር ከተውጣጡ የፋኖ አባላት ሲሆን ቁጥራቸው 27 የሆኑት እነዚህ የፖለቲካ መኮንኖች ከሚያዝያ 27 ቀን 2018 ጀምሮ እስከ ትላንት ሰኔ 16 ቀን 2018 ድረስ ላለፉት 49 ቀናት ለአንድ ወር ከ19 ቀናት ከፍተኛ ስልጠናቸውን ሲከታተሉ የቆዩ መሆናቸውን ጠቅሷል። ተመራቂዎቹ በማዕከሉ ቆይታቸው ከወሰዱት ሰፊ የንድፈ ሀሳብ ትምህርት ባሻገር በምዕራብ ወሎ ቀጠና በተለያዩ አካባቢዎች እየተዘዋወሩ በርካታ ተግባራዊ የህዝብ ግንኙነትና የንቅናቄ ስራዎች ሲያከናውኑ መቆየታቸውን አፋብን ወሎ ቤተ አማራ ምኒልክ ህዝብ ሚዲያና ኮሚኒኬሽን መምሪያ ዛሬ ሰኔ 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የምስራቅ ሊቢያ አስተዳደር ኢትዮጵያውያን፣ ሱዳን፣ ኤርትራውያንና ሶማሊያውያን ዜጎች ወደ ግዛቲቱ እንዳይገቡ አገደ። በሊቢያ በምስራቃዊ ክፍል የሚገኘው አስተዳደር የኢትዮጵያም፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ እገዳ የጣለ ሲሆን ይህ እርምጃም ከአገሪቱ ሰሜናዊ ባህር ዳርቻ ተነስተው ወደ ምዕራብ አውሮፓ የሚሻገሩ የፍልሰተኞች ጉዞ ለመግታትም ታስበው የተወሰደ ሳይሆን እንዳልቀረም ተገምቷል። የሊቢያ የባህር ዳርቻ የተሻለ ህይወት ፍለጋ ወደ አውሮፓ የባህር ዳርቻዎች ለመድረስም ለሚሞክሩ የሰሜን አፍሪካ ስደተኞች ዋነኛ መሸጋገሪያም ሲሆን እነዚህ ስደተኞች ብዙውን ጊዜም በህገወጥ አሸጋጋሪዎች አማካኝነትም በትንሽና ለአደጋ ተጋላጭ በሆኑ ጀልባዎች ውስጥ ተጨናንቀው እንዲሳፈሩ የሚደረግ ሲሆን በዚህም አስቸጋሪ ህይወት ፈታኝ አደገኛም የባህር ጉዞም ሳቢያም በሺዎች የሚቆጠሩትም ኢትዮጵያንን ጨምሮ ህይወታቸው ማጣታቸውን በተደጋጋሚ ጊዜያት መዘገባችን ይታወሳል። በትላንትናው ዕለት የወጣው ይህ የእገዳ ውሳኔ እንደሚያመላክተው የሱዳን፣ የኤርትራም፣ የኢትዮጵያና የሶማሊያ ዜጎች በሁሉም መንገዶች ማለትም በየብስ በባህርና በአየር ወደ ሊቢያ ግዛት እንዳይገቡም ክልከላም ተጥሎባቸዋል ተብሏል። ነገር ግን ለዲፕሎማቶች እንዲሁም በጤናና በትምህርት ዘርፍ ለሚሰማሩ ባለሙያዎች ግን ውሳኔው ተፈጻሚ እንደማይሆን በመግለጫው ላይ ተጠቅሷል። ከዚህ ውሳኔ በተለይ መልኩም ከተለያዩ ሀገራት የሚመጡ ስደተኞች በሊቢያም መልሰው እንዲቋቋሙ የሚደረገውን ጥረት በመቃወም ባለፉት ጥቂት ወራት በምስራቃዊ ሆነ በምዕራባዊ የሊቢያ ክፍሎች ውጥረትን ነክሶ መቆየቱን ቀደም ሲል መዘገባችን ይታወሳል። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በቅርቡ ባወጣው መረጃም መሰረትም በስደተኞች ላይ መጠነ ሰፊ አፈሳም የተካሄደ ሲሆን በሺዎች የሚቆጠሩ በቁጥጥር ስርም ውለዋል። እንደ ተባበሩት መንግስታት ድርጅት መረጃም በሊቢያ ውስጥ በአሁን ሰዓት ከ900 ሺህ በላይ የተለያዩ አገራት ስደተኞች የሚገኙ ሲሆን ከነዚህ መካከል የሱዳን ዜጎች ትልቁን ድርሻም ይዘዋል። አብዛኞቹ ስደተኞች ወደ አውሮፓ ለመሸጋገር የሚሹ ቢሆንም የሚጓዙባቸው ጀልባዎች በተደጋጋሚ በቁጥጥር ስር እየዋሉ ወደ ሊቢያም ዳግም እንዲመለሱ መደረጋቸውን አሶሲየትድ ፕሬስም ዘግቧል። የአገዛዙን ጉዳይ ለመፈጸም እየተንቀሳቀሰ ያለውና 4 ዓመት ሙሉ አጀንዳ ስሰበስብ ነበር ያለው አገራዊ ምክክር ኮሚሽን አንቀጽ 39ና የአዲስ አበባ ጉዳይን ጭምር አካትቼ አጀንዳ ለዋና ውይይት አዘጋጅቻለሁ የሚል መግለጫ ሰጥቷል። የአገዛዙን አጀንዳ በመያዝ አገሪቱን ሰላም ለማናጋት ኮሚሽኑ የበኩሉን አስተዋጽኦ እያደረገ መሆኑ ዛሬም በቅሬታ ተነስተዋል። ከ4 ዓመት በፊት በገዢው ብልጽግና ፓርቲ የበላይነት ቁጥጥር ስር ባለው ፓርላማ በችኮላ እንዲቋቋም የተደረገው የጠቅላይ ሚኒስትር አብይ አህመድና የአገዛዛቸውን ጉዳይ
ለማስፈጸም ይንቀሳቀሳል። የሀገሪቱን ፖለቲካዊ ችግር ለመፍታት ሳይሆን ለማወሳሰብ ተልዕኮ ተሰጥቶት ይህንኑ እየፈጸመ ነው በሚል ወቀሳ የሚቀርብበት የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ አካሄዳለሁ ላለው አገር አቀፍ ጉባኤ ለውይይት ይፋ የሆኑ 8 ዋነኛ አጀንዳዎችን ዛሬ ማምሻውን ይፋ አድርገዋል። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች ካላቸው መካከል የመንግስት አደረጃጀት ስርዓት አይነትና በህገ መንግስቱ አንቀጽ 39 የተደነገገው የራስን ዕድል በራስ መወሰን መብት ጉዳዮችና የአዲስ አበባ ጉዳይ ጭምር ተካቷል ያለ ሲሆን ጠቅላይ ሚኒስትሩ ፕሬዝዳንታዊ አስተዳደር እንዲኖር ከጠቅላይ ሚኒስትርነት ይልቅ ፕሬዝዳንት ተብለው እንዲጠሩና ዋናው ስልጣን ፕሬዝዳንት የሚሆንበት መንግስታዊ አስተዳደር እንዲኖር ፍላጎታቸው ከዚህ ቀደም የገለጹ ሲሆን ኮሚሽኑ ይህንኑ ዓላማ ለማስፈጸም ጠቅላይ ሚኒስትሩ ወዳሰሩት አዲሱ ቤተ መንግስት ከመግባታቸው በፊት ኮሚሽኑ አጀንዳውን አወያይቼ አጠናቅቄያለሁ ማለት አገዛዙ አስቀድሞ ኮሮጆ የሞላበትን ምርጫ ተከትሎ መንግስት ሲመሰረት እነዚሁኑ አጀንዳዎች በአዲሱ ምክር ቤት ለማስፈጸምና ፕሬዚዳንት አብይ አህመድ ለመባል ኮሚሽኑ የሰጡትን ተልዕኮ እየፈጸመ ነው የሚሉ ቅሬታዎች ዛሬም ተከትለው ቀርበዋል። አዲስ አበባ ከተማ በኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚሉትም የምክክር አጀንዳዎች መሆናቸውን የገለጸው ኮሚሽኑ ዛሬ ሰኔ 17 ቀን 2018 ምሽት ባካሄደው የአጀንዳ ይፋ ማድረጊያ ስነ ስርዓት ላይ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ላለፉት 4 ዓመታት በአገር አቀፍ ደረጃ በተካሄዱ መድረኮችና በሌሎች መድረኮች ከተሰበሰቡ አጀንዳዎች መካከል 8 አገራዊ አጀንዳዎች ተለይተዋል በማለት የአገዛዙን ዋና ፍላጎት ያሳዩ ያሉ የተባሉ አጀንዳዎችን ይፋ አድርገዋል። የአገር ግንባታ የሚለው አጀንዳ በዚህ አጀንዳ ስር ከተካተቱት ንሱ ጉዳዮች መካከል የማንነትና የአገር ባለቤትነት እንዲሁም የጋራ ሀገራዊ ማንነት እሴቶች ተጠቃሽ መሆናቸውን የጠቀሱ ይኸው ኮሚሽን የመንግስት አደረጃጀትና ቅርጽ የሚል ርዕስ የተሰጠው ሁለተኛ አጀንዳ የኢትዮጵያ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የሚዳሱ ጉዳዮች እንደተካተቱበት በዚህ ዋና አጀንዳ ስር የመንግስት አደረጃጀት፣ አስተዳደር ስርዓት አይነትና የሀገሪቱ ምርጫ ስርዓት መጠቀሳቸውን የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን የሚለውም በዚህ ዋና አጀንዳ ስር ምክክር እንደሚደረግበት በዚሁ መግለጫ ወቅት ተጠቅሷል። የአዳዲስ ክልሎች አመሰራረትና የፌዴራልና የክልል መንግስታት ግንኙነት የሚሉትም የህግ መንግስት ማሻሻያ ስርዓት የሚመለከት ንዑስ አጀንዳዎች ጭምር ተካተዋል በማለት ኮሚሽኑ የአገዛዙን አጀንዳ ለማስፈጸም ቆርጦ መነሳቱን ያሳያል ተብሏል። በስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በአማራ ማንነታቸው ሳቢያ ከታሰሩት አንዷ መምህርትና ጋዜጠኛ መስከረም አበራ ኮሚሽኑ በተቋቋመ ማግስት ኮሚሽኑ ህወሓት በ1983 ዓ.ም አማራን ያገለለ የሽግግር መንግስት እንዳካሄደው ሁሉ በተረኝነት የኦሮሞ ብልጽግና ፓርቲም ኮሚሽኑን በሽፋን በመጠቀም የራሱን አጀንዳ ለማስፈጸም እየተንቀሳቀሰ በመሆኑ አማራ ህዝብ ውክልና እንደሌለውና በኮሚሽኑ የትኛውም አማራ እንደማይሳተፍ በተቃውሞ በጥናት የተደገፈ ጽሑፍ ይፋ ማድረጉ አይዘነጋም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መሪ ፕሮፌሰር መራራ ጉዲና 4 ዓመት አጀንዳ አሰባስብ ያለው ኮሚሽኑ የአገዛዙን ጉዳይ ማስፈጸም 4 ዓመት ሳይሆን 4 ቀን ይበቃው ነበር በማለት ሰሞኑን ከሪፖርተር ጋር ባደረጉት ቃለ መጠይቅ አስተያየታቸውን በመስጠት ኮሚሽኑ የአገዛዙን ጉዳይ ለማስፈጸም የሀገሪቱን ፖለቲካዊ ችግር የሚያወሳስብ አካል መሆኑን መግለጻቸው አይዘነጋም። ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት እና በ4 ሰዓት እንኳን ባይቻል በ4 ቀን፣ በ4 ሳምንት፣ በ4 ወር አንድ ነገር ነው። 4 ዓመት በላይ አጀንዳ መሰብሰብ ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? በአዲስ አበባ ለኮንዶሚኒየም የጋራ መጠቀሚያ የተፈቀደ ቦታን በህገ ወጥ መንገድ ያስተላለፈው የከተማ አስተዳደሩ ህግ እንዲያስከብር ተደጋጋሚ ጥሪ ተደርጎ ፍርድ ቤት የሰጠውን ውሳኔ ጭምር ሳያስፈጽም የእምነት ተቋማት ውስጥ በመግባት ውድመትና ዝርፊያ ፈጽመዋል በማለት በነዋሪዎች ላይ በአዲስ አበባ ፖሊስ የቀረበው ውንጀላ ሆን ተብሎ ጉዳዩን ሃይማኖታዊ መልክ ለመስጠት የተሞከረበትና አገዛዙ ህግ ማስከበር አቅቶት ዜጎች ምርጫቸው በስሜት ተገፋፍተው የወሰዱት እርምጃ ነው በሚል ቅሬታ እየቀረበ ይገኛል። የአዲስ አበባ ፖሊስ ከ2 ቀናት በፊት በእምነት ተቋም ውስጥ በመግባት ውድመትና ዝርፊያ ፈጽመዋል ያላቸውን 21 ተጠርጣሪዎች በቁጥጥር ስር የዋለ ሲሆን ሃይማኖታዊ መልክ ለመስጠት የተሞከረው ውንጀላ ግን መሰረታዊ እውነቱን እንደማያሳይ ነዋሪዎች ቅሬታቸውን ማሰማት ጀምረዋል። በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ ሰኔ 13 ቀን 2018 ዓ.ም አያት ቁጥር 2 ኮንዶሚኒየም የተፈጸመው የአጥር ማፍረስ እርምጃ ከህግ አግባብ ውጭ በነዋሪዎች ተገፋፍቶ የተፈጸመ ይሁን እንጂ ከጀርባው ያለው ግን ሃይማኖታዊ
መልክ ሊሰጠው የተሞከረው ህገወጥ ግንባታ የተፈቀደበት ህገወጥ አግባብና በፍርድ ቤት ጭምር ህገወጥ ነው የተባለውን የኮንዶሚኒየም ነዋሪዎቹ የጋራ መጠቀሚያ ቦታን ለግለሰብ ተላልፎ የተሰጠበትን እርምጃ ሽፋን ለመስጠት በፖሊስ በኩል የተሰጠው ውንጀላ ተገቢ ያለመሆኑን የሚጠቅሱ አስተያየቶች ቀርበዋል። የከተማው መሬት ልማት ቢሮ ለፍርድ ቤት በጻፈው ደብዳቤ ቦታው የኮንዶሚኒየሙ የጋራ ይዞታ መሆኑን በግልጽ ማረጋገጡን፣ ፍርድ ቤት ምንም አይነት ግንባታ እንዳይደረግ ብሎ ያገደበት ይፋዊ የእግድ ደብዳቤ እያለ ህገወጥ ግንባታውን ማስቆም ያቃታቸው ተቋማት የፈጠሩት ዳተኝነት ነዋሪውን ለአመፅና ተስፋ መቁረጥ የገፋፋ እርምጃ ሲሆን የነዋሪዎቹ ተግባር ህገወጥ ቢሆንም ሃይማኖታዊ መልክ ለመስጠትና የጉዳት መጠኑም ከ10 ሚሊዮን በላይ ገንዘብ ወድሟል በሚል የተሰጠው ፍጹም ሐሰት መሆኑን የአካባቢው ነዋሪዎች ገልጸዋል። የአዲስ አበባ ፖሊስ የሰጠው መግለጫና የወሰደው እርምጃ የህግ አስከባሪነቱን ሚና ክፉኛ ጥያቄ ውስጥ የጣልና ወገንተኝነት የሚታይበት፣ አስቀድሞም ለህግ አካላት በፍርድ ቤት የተሰጠው ውሳኔ ተጥሶ በህገወጥ መንገድ ምሪት ሲደረግና ቦታው ላይ በህገወጥ መንገድ መብራት ጭምር ሲገባ አጥር ሲታጠር እያዩ ዝም ያሉት የከተማው አስተዳደርና የአካባቢው አመራሮች የቀረበላቸውን ቅሬታ ወደ ጎን አድርገው ነዋሪዎች በስሜት ተገፋፍተው በህገወጥ መንገድ ልታጥሩብን አይገባም በሚል እርምጃ መውሰዳቸው ህጋዊ አግባብ ባይሆንም ሃይማኖታዊ መልክ ለመስጠትና ነዋሪዎችን በከፍተኛ ዕዳ ለመስፈቅ የጋራ መብታቸውን ለመግፈፍ እየተወሰደ ያለው እርምጃ ግን ህገወጥና ፍትሐዊ አለመሆኑን ይልቁኑ ፖሊስ ከፍርድ ቤት ውሳኔ ውጪ አስቀድሞ በነዋሪዎቹ ላይ ፈርዶ ሃይማኖታዊ መልክ ለመስጠት ያቀረበው ውንጀላ ተገቢ ያለመሆኑን ነዋሪዎች በቅሬታ ድምጻቸውን ማሰማት ጀምረዋል። ፖሊስ እውነታውን እያወቀ ጉዳዩን ሃይማኖታዊ ግጭት ለማስመሰልና ለሃይማኖት ጥላቻ ያላቸው ግለሰቦች ተደራጅተው እንደፈጸሙት ለማድረግ የሞከረው ፍጹም ሐሰት ከየትኛውም ሃይማኖት ጋር የማይገናኝ ነገር ግን የኮንዶሚኒየሙ ነዋሪዎች የጋራ መጠቀሚያ ቦታ በከተማው ማስተር ፕላን የተረጋገጠ ኮንዶሚኒየሙ ሲገነባም አያት ቁጥር 2 ኮንዶሚኒየም የጋራ ቦታቸው ሲሆን ይህንን ቦታ ለህገወጥ ግንባታ በመስጠት የአካባቢው ባለስልጣናት የወሰዱት እርምጃ በፍርድ ቤት የተሰጠ ትዕዛዝ አላከብርም ያለው የክፍለ ከተማው አስተዳደርና ፖሊስ ጭምር ይህንን ተግባራዊና ማስፈጸም የነበረበት ቢሆንም ጉዳዩን እንዳላወቀ ወደ ጎን በማድረግ ጉዳዩን ሃይማኖታዊ መልክ ለመስጠት መሞከሩ የአዲስ አበባ ፖሊስ ወገንተኝነትን በግልጽ ያሳያል በማለት የነዋሪዎቹን እስር ተከትሎ ለኢትዮጵያ ሰብአዊ መብት ኮሚሽንና ለእንባ ጠባቂ ተቋማት ጭምር ነዋሪዎች ቅሬታ ለማቅረብ እየተዘጋጁ መሆኑን በላኩት መረጃ ገልጸዋል። በስራ ያሉ ወገኖች በዋስ እንዲፈቱ ከ10 ሚሊዮን ብር በላይ ውድመት ደርሷል በሚል ፖሊስ በግብታዊነት የሰጠው መግለጫና ሃይማኖታዊ መልክ ለመስጠት የሞከረውም ግልጽ ወገንተኝነት መሆኑን በቅሬታ እያነሱ ይገኛል። ነዋሪዎቹ በህግ የተፈቀደላቸው መብታቸው እንዲከበር ላጠፉት ጥፋት ተመጣጣኝ የሆነ እንጂ ሌላ ሃይማኖታዊ መልክ በመስጠት አላግባብ እንዲቀጡ ለማድረግ የሚደረገው ሙከራም ህገወጥ ግንባታውን ተደፋፍኖ እንዲቀጥል ለማድረግ የተወሰደ እርምጃ ነው የሚሉ ቅሬታዎች ተጠናክረው ቀጥለዋል። ኮንዶሚኒየም ነዋሪዎች የጋራ መጠቀሚያ በሆነው ቦታ የሀዘን ድንኳን የሚተከልበት፣ የልጆች የሚጫወቱበት፣ በኮንዶሚኒየም የሚኖሩት የጋራ ማህበረሰብ መጠቀሚያ በፕላን የተፈቀደ ህጋዊ ቦታ ሲሆን ለህገወጥ ግንባታ የሰጡት ባለስልጣናት ሳይጠየቁ በግፍ የታሰሩት ላይ የቀረበው ውንጀላ ተቀባይነት የለውም የሚለውን ቅሬታ ተከትሎ የሰብአዊ መብት ኮሚሽን ጉዳዩን እንዲያጣራ እንዲከታተል የሰብአዊ መብት ተሟጋቾችና መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ ጥሪ ቀርበዋል። በመካከለኛው ምስራቅ ጦርነት ሳቢያ ላለፉት 4 ወራት ጉዞዋ ተደናቅፎ የነበረው የኢትዮጵያ ዕቃ ጫኝ መርከብ በቀጣዩ ቀናት ከጅቡቲ ወደብ እንደምትደርስ የመርከቧ ባለቤት የኢትዮጵያ ሺፒንግ ላይንስ አስታወቀ። ኤምቪ ጊቤ የተባለችው መንግስታዊ መርከብም ከሻርጃ ተነስታ ወደ ኢትዮጵያ ለመመለስ በጉዞ ላይ ሳለች በኢራንና በእስራኤል እንዲሁም በአሜሪካ አስተዳደር በተፈጠረው ጦርነትም ሳቢያ በውስጧ ጭናው የነበረው በኮንቴነር ውስጥ የታጨቀም የሕክምናና ሌሎችም ቁሳቁሶችም በተገቢው ሰዓት ከኢትዮጵያ ማድረስ አለመቻሉም ታውቋል። እንደ ኢትዮጵያ የመርከቦችና ሎጂስቲክ ድርጅት በእንግሊዝኛው ምህጻረ ቃል ኢኤስኤል ገለጻ ላለፉት 4 ወራት በባህር ላይ መልሃቋን ጥላም የቆየችው ጊቤም መርከብ በቀጣዩ 5 እና 6 ቀናት ወደ ጅቡቲ ወደብ ትደርሳለችም ተብሎ ይጠበቃል። እንደ ፈረንጆቹ አቆጣጠር በ2007 የተገነባቸው የኢትዮጵያ ሰንደቅ ዓላማን በማውለብለብ ወደ 27000 ቶን ዕቃ በአንድ ጊዜ መጫን የምትችለው ጊቤም መርከብም የኢትዮጵያም የውጭና የገቢ ምርቶችን ወደ ተፈለገው አካባቢ ከሚያጓጉዙ የኢትዮጵያ መርከቦች መካከል አንዷ መሆኗም ተገልጿል።
ለአገዛዙ የሰላም ጥሪ በመታለል መሳሪያውን አስረክቦ እጅ የሰጠው ጃል ሃጫሉ በእስር ቤት አሰቃይተው በመጨረሻ መረሸናቸው ተቃውሞ አስነስቷል። በግድያ የሚሳተፉ የአገዛዙ የጸጥታ ሰዎች ታዝዤ ነው ማለት ከተጠያቂነት እንደማያድናቸው ጃዋር መሐመድ በማስታወስ ለማስጠንቀቅ ሞክረዋል። አገዛዙ በኦሮሚያ ክልል ከሚታገለው የኦሮሞ ነጻነት ግንባር ኦነግ ሰራዊት መካከል አገዛዙ ሸኔ ብሎ ከሚጠራቸው ወታደራዊ አመራር የነበረው ጃል ሃጫሉ ከወራት በፊት የአገዛዙን የሰላም ጥሪ በማመን መሳሪያውን አስረክቦ እጅ ከሰጠ በኋላ ብዙ ሳይቆይ ታስሮ በእስር ቤት ሲደበድቡት የቆዩ ቢሆንም ዛሬ እስር ቤት እንዳለ መረሸኑን የሚጠቅሱ መረጃዎች ይፋ ሆነዋል። ይህንን ተከትሎ በማህበራዊ ሚዲያ ተቃውሞ እየቀረበ ይገኛል። መንግስትን ብትቃወም ትገደላለህ፣ በሰላማዊ መንገድ ብትታገል ትገደላለህ፣ በትጥቅ ትግል ብትታገል ትገደላለህ፣ ተደራድረህ ብትመለስ ትገደላለህ፣ አርፈ ብትቀመጥም አይቀርልህም። አገዛዙ በሰላም ስም እጃቸውን እንዲሰጡ ያደረጋቸውን በክህደት መግደሉ ስርዓቱን ታግሎ ከመለወጥ በስተቀር አማራጭ የለም የሚሉ ተቃውሞችና ቅሬታዎች ተጠናክረው ቀጥለዋል። ጃል ሃጫሉ የሰላም ጥሪን የተቀበለ ተደራድሮ የገባ እጁ ላይ የነበረውን ትጥቅ ሁሉ ያስረከበ ከማህበረሰቡ ጋር ተቀላቅሎ እየኖረ የነበረ ቢሆንም አስረው አሰቃይቶ መረሸን፣ ይህንን ጭካኔ በምን መንገድ መግለጽ ይቻላል? አገዛዙ ለይስሙላ ዛሬም ሰላም ሰላም፣ ታጣቂዎች ትጥቃቸውን መልሰው በሰላም መኖር ይችላሉ፣ ለሰላም የምንችለው እናደርጋለን የሚል ቅስቀሳ የቀጠለ ቢሆንም ከዚህ ቀደምም ተደራድረው በሰላም ገብተናል ካሉት መካከል ከነ ጃል ሰኒ ጋር ከገቡት ውስጥ የተወሰኑትን መግደላቸውን የሚጠቅሱ መረጃዎች የወጡ ሲሆን ይህ በእንዲህ እንዳለ በጃል ሃጫሉ ላይ የተፈጸመውን ግድያ አስታኮ ጃዋር መሐመድ በኦሮምኛ የጻፈውን በማህበራዊ ሚዲያ ተተርጉሞ የቀረበ ሲሆን እንዲህ አይነት ጽሁፍ ጽፌ አላውቅም፣ ነገር ግን ለመጨረሻ ጊዜ ሀሳቤን እገልጻለሁ። ሰላም በዋጋ ይገዛል እንጂ ዋጋው አይናቅም። ሁላችንም እንደምናውቀው በጦርነትና በግጭት ውስጥ ማንም አሸናፊ አይሆንም። ነገር ግን ከሁሉም ጦርነት ይልቅ ይበልጥ የሚጎዳው ጠባሳው የወደፊቱን ትውልድ የሚያጠፋው ሰላምን መርጠው መሳሪያቸውን ባወረዱ ሰዎች ላይ በደል መፈጸም ነው። አንድ ሰው ቀደም ሲል የፈለገው አይነት አቋም ይኑረው፣ ልቡን አራርቶ መሳሪያውን ፈቶ የሰላምን መንገድ መርጦ ወደ ቤተሰቡና ማህበረሰቡ ሲቀላቀል እሱ ጠላት ሳይሆን የሰላም መልእክተኛ ነው። እንዲህ አይነት ሰዎችን የምናንገላታ፣ የምናሰቃይ ወይም በህይወታቸው ላይ አደጋ የምናደርስ ከሆነ የዓለም አቀፍ የጦርነት ህግ የጄኔቫ ኮንቬንሽን እጅ የሰጠውን ሰው መጠበቅ የሰብአዊ መብት ግዴታ ነው። ይህንን መጣስ የጦር ወንጀል ነው። የገዳ ስርዓትና ባህል በባህላችን እጄን ሰጥቼ ያለው ያለ ሰው አይነካም፣ ነውር ሳፉ ነው። የትውልድ በቀል ጠባሳ፣ እንዲህ አይነቱ ድርጊት ነገ ትውልዱ እርስ በርሱ እንዳይተማመን በጥላቻና ማብቂያ በሌለው ጦርነት ውስጥ እንዲደክም ያደርጋል። ሰላም የሚመጣው የተገባውን ቃል በማክበር እንጂ አምነው የገቡትን ሰዎች በማስፈራራትና በመጉዳት አይደለም። እንዲህ አይነቱ ድርጊት በጦርነት ውስጥ የሚገኙ ሌሎች ሰዎች ሰላምን እንዳያምኑ በማድረግ የደም መፋሰሱን ያራዝማል በማለት ጃዋር መሐመድ ለጸጥታ አካላት ላላቸውና የመንግስት አመራሮች የህግን የበላይነት ማክበርና የሰላም መንገድ መርጠው የገቡትን ሰዎች መብት መጠበቅ ግዴታ እንዳለባቸው ታዝዣለሁ በሚል ግድያ የሚፈጽሙ የጸጥታ ሰዎች እያንዳንዳቸው ለፈጸሙት ድርጊት ተጠያቂ እንደሚሆኑ አስጠንቅቋል። አንድ በርቅ የገባ ሰው ሰላሙ ተጠብቆለት በክብር ከኖረ በጫካ የቀሩት ሌሎችም ሰዎች እንዲገቡ ማበረታቻ ይሆናል። ይህ የሰላም መንገድ ከጠፋ ግን እዚህ ውስጥ ገብተው ጉዳት የሚደርስባቸውን ሲያዩ የቀሩት ሰዎች በበቀልና በፍርሃት ጦርነት እንዲቀጥሉ ያደርጋል። ይህም የማህበረሰቡ ደም መፋሰስ ያራዝማል። የመንግስት የደንብ ልብስ ዩኒፎርም መልበስ ማለት ከህግ በላይ መሆን ማለት አይደለም። የዓለምም ሆነ የሀገር ውስጥ ህግ እጅ የሰጠውን ሰው ህይወት ለማጥፋት ምንም አይነት መብት አልሰጣችሁም። ዛሬ ስልጣንና መሳሪያ ተማምነን ኢፍትሐዊ እርምጃ ብንወስድ ነገ በህግ ፊት በግል ተጠያቂ መሆናችሁ አይቀርም። የበላይ አካል ትእዛዝ ተቀብዬ ነው የሚለው ሰበብ ለጠፋው ህይወት መከላከያ አይሆንም። እኔ የማንኛውም ድርጅት ደጋፊ አይደለሁም፣ የህዝብና የእውነት ደጋፊ ነኝ በማለት ጃዋር መሐመድ በጃል ሃጫሉ ላይ በአገዛዙ የጸጥታ ኃይሎች በእስር ቤት መረሸን አስታኮ በጻፈው አስተያየት ሀሳቡን ገልጿል። ይህ በእንዲህ እንዳለ የሰላም ሚኒስትር ዴኤታ የሆኑትና ለዳግም እስርና ድብደባ የተጋለጡት አቶ ታዬ ደንዳ ከኦሮሞ ነጻነት ግንባር ኦነግ ጋር በአሩሻ ታንዛኒያ ለሁለተኛ ዙር ይደረግ የነበረው የሰላም ድርድር እንዲከሽፍ የተደረገው ጠቅላይ ሚኒስትር አብይ አህመድ በሚመሩት የእሳቸው ኦሮሞ ብልጽግና ፓርቲ አማካኝነት መሆኑን አዲስ አበባ ውስጥ ጦርነት ይቁም፣ ሰላም ይምጣ ያሉ ሰዎችን አፋፍሶ ያሰረው የጠቅላይ ሚኒስትሩ አስተዳደር ድርጊትን በመቃወም ስልጣን ላይ ያሉ ሀሳባቸውን ማቅረባቸውን ተከትሎ ጠቅላይ ሚኒስትሩ በብርሃን ፍጥነት በሁለት መስመር ደብዳቤ ከስልጣን ካነሷቸው በኋላ በንጹሐን ሞት ጠቅላይ ሚኒስትሩ የሚደሰቱ ጨካኝና ህዝብን እርስ በርስ ማጫረስ የሚፈልጉ መሆናቸውን በጊዜው አስተያየት መስጠታቸው አይዘነጋም። በትግራይ ክልል ውስጥ የዘር ማጥፋት ወይም ጄኖሳይድ ዘጋቢ ፊልም በመስራት ላይ የነበረው የካሜራ ባለሙያም ኤርትራ ውስጥም ታፍኖ ሳይወሰድ እንዳልቀረ ባለቤቱ ጥርጣሬዋን ገለጸች። የፊልምና የካሜራ ባለሙያው የሆነው ፊሊሞን ገብረ ህይወትም ካለፈው ዓመት ጀምሮ የገባበት አለመታወቁ በአንዳንድ የቀድሞ የህወሓት ባለስልጣናት መካከልም ከመናገሩ በተጨማሪ ባለቤቷ ወይዘሮ ገነት እዝራም ተመሳይ ስጋት እንዳጣ
እንደተጣለባት ለቢቢሲም ተናግራለች። ባለፈው ነሐሴ 2017 ዓ.ም ምሽት ላይ ጀምሮ የገባበት የጠፋው ፊሊሞን ስጋት የገባት ባለቤቱ ገነት ባለቤቴ በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ዶክመንተሪ ፊልም በመስራት ለትግራይ ክልል መንግስት ይሰጥ ነበረ። በኤርትራ መንግስትም ተፈጽሟል የተባለውን የሰብአዊ መብት ጥሰቶችን የዘገቡ ጋዜጠኞችና የካሜራ ባለሙያዎችም ማስፈራሪያዎችና ዛቻዎች ይደርስባቸው ነበረ። ከዚህም አኳያም ባለቤቴ ወደ ኤርትራም ተወስዶ ነው እንጂ በተራ ሰዎችም ታግቶ ቢሆን ኖሮ የሆነ ፍንጭም እናገኝ ነበረ። የባለቤቴም ስልክ ዛሬም ድረስም አልፎ አልፎ ይሰራል። ፌዴራል ሎኬሽኑም ስላልሰጠን መረጃ የለኝም ተብያለሁም ብላለች። የሁለት ጨቅላ ልጆች እናት የሆነችው የአዲግራት ነዋሪው የነበረው ባለቤቷ ፊሊሞን የሰራው ዘጋቢ ፊልም እንዳለው ተጠርጥሮ እንደተያዘ ይነገራል። በዚህም የጄኖሳይድ ፊልም ዘገባው የኤርትራ መንግስት ሳይወስደው እንዳልቀረም የጠረጠረችው ባለቤቱ ወይዘሮ ገነትም ለልጆቼም አባታችሁ ለስራ ወጥቷል የሚል ማማለያ ከመግለጽም በተጨማሪ የክልሉ የጊዜያዊ ፕሬዝዳንት የነበሩትም ሌተና ጀነራል ታደሰ ወረደን ጨምሮ ከፍተኛ ባለስልጣናትን ባነጋግርም እስካሁን ድረስም ፍትህ በባለቤቴ ጉዳይ አልተሰጠኝም በማለት ቅሬታዋን ገልጻለች። የባለቤቷም ስልክን በየቀኑ ምሽት ላይ ቢሳካልኝ በማለት በመደወል አንዳንዴ የስልክ ጥሪ ድምጽ መስማቷን ሌላ ጊዜ መዘጋቱን የተመለከተችው ወይዘሮ ገነትም ኑሮም ከብዶኛል፣ 1 ዓመት የ1000 ዓመት ያህል ርቆብኛል፣ ተጭኖብኛል፣ መንግስትም ህዝብም ይፋረደኝ በማለትም ተማጽኗን አቅርባለች። በጉዳዩ ዙሪያም የፌዴራል መንግስቱም ከኤርትራ መንግስት ጋርም ቀረቤታ አለው የሚባለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ህወሓትም ሆነም የኤርትራ ማስታወቂያ ሚኒስትር እስካሁን ድረስም የሰጡትም አስተያየት የለም። የህወሓት ጀነራሎች በአደባባይ ያገዛዙ ጀነራሎች በውስጥ ስብሰባ ሁለቱም ስለ ጦርነት እየፎከሩ መሆናቸውን የሚጠቅሱ መረጃዎች ይወጡ ነው። ከህወሓት ወታደራዊ ጀነራሎች መካከል ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ከወይን ሚዲያ ጋር ባደረገው ቃለ መጠይቅ በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግና ብቻውን አስቀርተነዋል በማለት አስተያየት የሰጠ ሲሆን ከሱ ፉከራ ተቀራራቢ ሰሞኑን በአገዛዙ ስልጣን አስጠባቂ ጦር ከፍተኛ የመከላከያ ወታደራዊ አዛዦች ከዚህ በኋላ ህወሓት ላይ የሚከፈተው ጦርነት እንደ ከዚህ ቀደሙ በድርድር አይቋጭም፣ ሙሉ ለሙሉ እናጥፈዋለን፣ ከቻል ከናለቆቹ ቀይ ባህር ውስጥ እንከታቸዋለን የሚሉ ፉከራዎች መኖራቸውን የሚጠቅሱ መረጃዎች ወጥተዋል። ሁለቱ ኃይሎች ለዳግም ጦርነት በየበኩላቸው ዝግጅት እያደረጉ ባለበት በዚህ ወቅት የገዛዙ ደጋፊዎች የህወሓት ጀነራሎች እንደለመዱት ፉከራ ጀምረዋል ለሚለው የጆን መዲድ ወይም ጀነራል ዮሐንስ ወልደ ጊዮርጊስ አስተያየት ነቀፌታ ሲያቀርቡ፣ በተቃራኒ የህወሓት ደጋፊዎች በበኩላቸው በር እየዘጋችሁ ከዚህ በኋላ ህወሓትን ሙሉ ለሙሉ እናጠፋለን፣ ከናለቆቹ ቀይ ባህር ውስጥ እንከታለን የሚለው ፉከራ በአገዛዙ ወታደራዊ አዛዦች በኩል በስፋት በውስጥ ስብሰባ እየተፎከረበት እንዳለ በመግለጽ ጉዳዩን ተመጣጣኝ የመልስ ምት አድርገው ለማቅረብ ሲሞክሩ ተስተውለዋል። የህወሓቱ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ትላንት ተባብረው የዘመቱብን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል ያለ ሲሆን የህልውና ስጋታቸውን ያልተቋጨ መሆኑን የትግራይን ህልውና ለማረጋገጥ እየተዘጋጁ መሆናቸውን ጠቅሶ ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል በማለት በጠቅላይ ሚኒስትሩ አስተዳደር በኩል ያለውን ወታደራዊ ዝግጅት በተመለከተም አስተያየቱን ሰጥተዋል። ከፕሪቶሪያው ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር ማድረጋቸውን የጠቀሰው የህወሓቱ ጀነራል በ2013 ዓ.ም ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብን ጠላት ብቻውን አስቀርተን የራሳችን አሰላለፍ ፈጥረናል በማለት በዚያን ጊዜ ተፈጥሮ የነበረው እኛን የማጥፋት አሰላለፍ ትነን ከሀገር ውስጥና በምስራቅ አፍሪካ አዲስ ያሰላለፍ ለውጦች መፍጠር ችለናል በማለት በስም ካልጠቀሳቸው ኃይሎች ጋር ትብብር ላይ መሆናቸውን የሚያሳይ አስተያየት ሰጥተዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝና የአገዛዙ ስልጣን አስጠባቂ የሆነው መከላከያ ዋና ዋና ወታደራዊ አዛዦች መካከል የቀድሞ ምርኮኛና የአገዛዙ መከላከያ ኃይል ኤታማጆር ሹም ብርሃኑ ጁላ ጭምር የህወሓትና የኤርትራ መንግስት ወታደራዊ ትብብር ያደርጋሉ፣ ይህንንም ጽምዶ በሚል እየተንቀሳቀሱበት ነው በማለት በተደጋጋሚ ይህ ጽምዶ ለኢትዮጵያ አንድነት አደጋ ይፈጥራል የሚል ወቀሳ ያቀረቡ ሲሆን የኤርትራ መንግስት ለተባበሩት መንግስታት ድርጅት በሰጠው ምላሽ ጽምዶ ህዝብን ከህዝብ የሚያቀራርብ ሰላም ለማምጣት የሚደረግ እንቅስቃሴ እንጂ አገዛዙ እንዳለው ወታደራዊ ትብብር አለመሆኑን ምላሽ መስጠቱ አይዘነጋም። የህወሓቱ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ አዲስ ያለው የኃይል አሰላለፍ የመጣው የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረ ነው ያለ ሲሆን ከጦርነቱ መቆም በኋላ አዲስ የኃይል አሰላለፍና የጎራ ለውጦች መከሰታቸውን ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን የማጥፋት የሚያደርጉት መሰባሰብ በስኬት በትነናል በማለት ከወይን ሚዲያ ጋር ባደረገው ቃለመጠይቅ አስተያየት መስጠቱን በስፋት መወያያ ሆነዋል። ይህ እንዲህ እንዳለ በቅርቡ ጅጅጋ ላይ የተሰበሰቡት ያገዛዙ
የፖለቲካ አመራሮች ከአማራ ክልል በስተቀር የሁሉም ክልል አመራሮችና የአዲስ አበባና የድሬዳዋ ከተማ አስተዳደር አመራሮች በተገኙበት ተደርጎ በነበረ ውይይትም ከህወሓት ጋር ይደረጋል የተባለው አዲሱ ጦርነት በዚሁ ስብሰባ ወቅት እንደተመከረበትና ቀጣይ ጦርነት የመጨረሻ ይሆናል። ከዚህ በኋላ ከህወሓት ጋር ለድርድር የሚቀመጥ የለም። ከዚህ ቀደም ህይወታቸውን ያተረፍነው በዓለም አቀፉ ማህበረሰብ ጫና ነው። አሁን ዓለም አቀፍ ማህበረሰቡን በእነሱ ላይ ፊት እያዞረ ነው የሚሉ ገለጻዎች እንደነበሩ ዛሬ የጀኔራሉን ንግግር ተከትሎ በሚወጡ አስተያየቶች ይጠቀሰ ይገኛል። በዲሞክራቲክ ሪፐብሊክ ኮንጎ ውስጥም የሰብአዊ እርዳታም ተልእኮ ላይ ሲሳተፍ የቆየ አንድ ዶክተር የኢቦላ ቫይረስ መገኘቱን የፈረንሳይ መንግስትም አስታወቀ። የሕክምና ባለሙያው ፈረንሳይ ውስጥም በኢቦላ መያዙ የተረጋገጠው የመጀመሪያው ሰው መሆኑም ታውቋል። የፈረንሳይ የጤና ሚኒስትር ዛሬ ባወጣው መግለጫ ዶክተሩ ወዲያውኑ ወደ ልዩ ሕክምናም ተቋም መግባቱንና አሁን ላይ በጥሩ ሁኔታ እንደሚገኝም አክሏል። ዲሞክራቲክ ኮንጎ የኢቦላ ወረርሽኝ መከሰቱን ይፋም ያደረገችው ባለፈው ወር ቢሆንም ባለሙያዎች በሽታው መከሰቱ ከመታወጁም ሳምንታትን አስቀድሞ ሲሰራጭ እንደነበረም ግምት አላቸው። በማዕከላዊ አፍሪካዊቷም አገር ውስጥ በተከሰተው በዚህ በሽታ ምክንያትም ከ260 በላይ ሰዎች እንደሞቱ የተረጋገጠ ሲሆን 1000 ሰዎች ደግሞ በቫይረሱም ተይዘዋል። ባለፈው ወር የዲሞክራቲክ ኮንጎ ውስጥ በበሽታው የተያዙ ሰው ጀርመን ውስጥ ሕክምናም ሲያገኝ የነበረ ቢሆንም በአውሮፓው የኢቦላ መገኘቱ ሲረጋገጥ የአሁኑ የመጀመሪያው መሆኑም ታውቋል። የጎረቤትም ኮንጎ አዋሳኝ የሆነችው ዩጋንዳም በኢቦላ የተያዙ ሰዎች መገኘታቸውን ያረጋገጠች ሲሆን የዓለም አቀፉ የጤና ተቋም WHO ዩጋንዳ ውስጥ 20 ሰዎች በበሽታው መያዛቸውና 2 ሰዎችም እስካሁን ድረስ መሞታቸውን አረጋግጧል። የፈረንሳይ ጤና ሚኒስትር በዛሬው መግለጫው በህዝብ ውስጥ በሽታው የመሰራጨቱ የስጋት መጠን እጅግ ዝቅተኛ መሆኑን በአጽንኦት የገለጸ ሲሆን ባለስልጣናቱም ከዶክተሩ ጋር ንክኪ ያላቸው ሰዎችን ለመለየትም እየሰሩ መሆናቸውንም አስታውቀዋል። የጤና ባለሙያዎች ከሰውነት በሚወጡ ፈሳሾች ለሚተላለፉ ኢቦላም የበለጠም ተጋላጭነትም እንዳላቸው የሚታወቅ ሲሆን አሁን የተከሰተው የኢቦላ ወረርሽኝ ቡዲንቤጊዮ በተባለው የቫይረሱ ዝርያ የመጣም ሲሆን ይህ ዝርያ እስከ አሁን ክትባት አለመገኘቱም የበሽታውን ወይም የመከላከል እርምጃም ውስብስብ ማድረጉም ታውቋል። በዚህም የተነሳም በርካታ ሀገራት የጉዞ ክልከላም መጣላቸው አሊያም ልዩ ጥንቃቄ እርምጃዎችን ለመውሰድ መገደዳቸው ይታወቃል። የእንግሊዝ ብሔራዊ ቡድንና የጋና ብሔራዊ ቡድን በትላንትናው ዕለት ባካሄዱት የዓለም እግር ኳስ ውድድር እንግሊዝ በጋና ላይ ግብ እንዳታስቆጥር ቋጥሬያለሁ ያሉትም ጋናዊው ጠንቋይ የእንግሊዙን አምበል ሃሪኬንን ፈትቸዋለሁ፣ ግብ ማስቆጠር ይችላል ማለታቸው አነጋጋሪ ሆነ። ታዋቂው የእንግሊዝም ዴይሊ ሜረርን ጨምሮ በርካታም ጋዜጦች እንደዘገቡትም እንግሊዝና ጋና ከመጋጠማቸው በፊትም የእንግሊዙ ብሔራዊ ቡድን አምበል ሃሪኬን በጋና ብሔራዊ ቡድን ላይ ግብ እንዳያስቆጥርም እግሩን እንደ ቄጤማም አይኑን እንደ ጨለማም ጋርጄዋለሁ በማለትም በኩራት የተናገሩት ጋናዊው ጠንቋይ ናና ኩኩ ቦንሳማ አሁን ላይ ወይም በመሳካቱም ሃሪ ከፓናማ ጋር በሚኖራቸው ግጥሚያ ላይ ግብ ማስቆጠር ይችላልም ብለዋል። እኔ በአምበሉ ኬን ላይ ትልቅም ስራም ሰርቻለሁ። አምበሉ ሃሪ ኬን በአገሬ ጋና ላይ ግብ ከማስገባትም እንዲታቀብ እንጂም ጉዳት እንዲደርስበት አላደረስኩም። ከዚህ አኳያም ትንቢቴም ሆነም ተልኮዬም ተሳክቷል ያሉት ጋናዊው ጠንቋይ ቦሳማም አሁን ላይ በዓለማችን ላይ ካሉትም ስኬታማ ጠንቋዮች መካከል አንዱ ነኝ በማለትም በድፍረት መናገራቸውን ሚረር አስነብበዋል። በአንዳንድ ወገኖችም የስማቸው ትርጓሜ የሮብ ዕለቱ ሰይጣን የሚል መጠሪያ ያገኙትም ጋናዊው ጠንቋይ የእንግሊዙ አምበል ከታሰረበት ሰንሰለትም ተፈቷል። ሃሪኬን ጠላትህ አይደለውም ጓደኛህ እንጂም ሁኔታዎችም ሲመቻቹ ብቅ ጎበኛለሁ በማለትም በኩራት መናገራቸው ብዙዎችን አስገርሟል። በማሳቹሴትስ ግዛት በተካሄደው የትላንትናው የምድብ ኤል ውድድር እንግሊዝም ያሸንፋል በማለትም ተስፋ የሰነቁት የብሔራዊ ቡድኑ ደጋፊዎችና የቀድሞ ተጫዋቾች 80 ከመቶ የኳስ የበላይነት ወይም ቦል ፖዚሽን 19 ግብ የሚሆኑ ሙከራዎችን ያደረገው የእንግሊዙ ብሔራዊ ቡድን ጥቋቁሮቹን ኮከቦች ጋር 0-0 መውጣቱ 4 ነጥብ ይዞ መጨረሱ በእጅጉም ማስደንገጡን የተለያዩ የአገሪቱ መገናኛ ብዙሃን ዘግበዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት አማካኝነት ታገኙን ትችላላችሁ። ለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።